ሰላም የዩቲዩብ ተከታታዮች፣ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናል አለኝ፣ ኮሚኒቲ ላይ ሼር አድርጌዋለሁ። ድሪም ኢንተርፕሬቴሽን የሚል ነው። ያው ፍቺ ብቻ ሲፈልጉ እሱን ቼክ አድርጉ። ያው እዚህ ውስጥም አሉ መሀል ላይ አካባቢ ያው ቼክ ማድረግ ትችላላችሁ። ቀጥታ ማስፈታት የሚፈልጉትን ግን እዚህ ላይ ላኩልኝ። ቪዲዮ ሲያዝም በማፍጠኛ እዩት። 3 ቪዲዮ ደግሞ ካያችሁ በኋላ ምናልባት ማለት ነው ያው በተራ ስለሆነ ትንሽ ሊዘገይ ይችላል እንጂ ያው እያየሁ አላልፈም። 3 ቪዲዮ ግን ቼክ አድርጋችሁ ካልተፈታ ምናልባት አልተፈታም ካላችሁ ስር ህልሙን አስቀምጡልኝ፣ ድጋሚ ይፈታል ማለት ነው። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ሰሎሜ መቅዲ እንዴት ነሽ? እግዚአብሔር ይመስገን። ባለሽበት ሰላም ሹብሳ አሜን። ለሁላችን በህልሜ ጸጉሬን ሹሩባ ተሰርቻ አየሁ። የኔ ስለምትፈችልኝ አመሰግናለሁ። እሺ እናት፣ ጸጉር መሰራት ትዳር ካለሽ ያው ጋብቻ ነው የሚያመላክትሽ። ከያሽ ደግሞ ባልሽ እንደምትፈልጊው አይነት እንደሚሆንልሽ የሚያመላክትሽ ነው። በጣም ቆንጆ ነው። ኖላዊ አልተፈታም 6 ቪዲዮ ቆጠርኩ። ኧረ እሺ፣ ያው የምታስቀምጡበት ቦታ ስለሚወስን እንጂ እያየሁ አልፍት አይደለም። እሺ፣ እንኳን ደህና መጣሽ፣ እንኳን ደህና ቆየሽኝ። የአካባቢ የማውቀው በእውኑ ነጋዴ ናቸው፣ ግን የገበያ ውስጥ ነጋዴ አንዱ ልጅ ብቻ ነው። ቢሆኑም በግሩፕ ወንበር ላይ ቁጭ ብለው ከፊታቸው ጠረጴዛ መሳይ ነገር ላይ ጫት ይታየኛል። የሚቅም ሰው ግን አላየሁም። በጣም እያወሩ ብቻ ፈገግታ ይሁን ሳቅ አላወቅኩም። ሁላቸውም እንደዛ ነበሩ። የአንድ ልጅ ቤት መስኮት ክፍት ነው። ዞር ስል የሚስቱ ፎቶ ይታየኛል። አፉን ከፍቶ ወደ ላይ አንጋጠጣ። አፏን ከፍታ ነው። ኦኬ፣ አፏን ከፍታ ወደ ላይ አንጋጣ። ምላሷ ወጥቶ በክራክም ጸጉር ይመስለኛል። ቤታቸው ውስጥ ሌላ ሰው ያወራል፣ ይበላል። የወፍጮ ቤት አይነት ረብራብ ቁጥ ላይ ከሌላ ወንድ ጋር ትበላለች። ባሏ ውጪ ላይ ነው ገበያ ውስጥ፣ እርሱ ቤት ውስጥ ናት ከሌሎች ሰዎች ጋር። የቤታቸው መስኮት አጠርም ከፍም ሆኖ ይታየኛል። ይቅርታ እዛም በጣም ችግር የለውም። እሺ ያው አንደኛ ገበያ መከራ ነው የሚያመላክተው። ጫትም እንደዛው የስጋ ፈተናን ያመላክታል። ጫት ያው አልቃሙትም፣ ግን እንደዛ ነው የሚያመላክተው። ያው ውሃ ለመቀማቸው ጥሩ ነው። ጫት ግን የስጋ ፈተናን ነው የሚያመላክተው። ያው ጸሎት ነው የሚያስፈልገው። ሌላኛው ወንበር ላይ ቁጭ ብለው ከፊታቸው ጠረጴዛ መሳይ ነገር አለ። ያው ወንበር ሹመትን ስልጣንን ነው የሚያመላክተው። ጠረጴዛ ደግሞ ላዩ ላይ ምግብ ካለ ሀብት ነው። ከሌላው ግን ያው ትንሽ እንትን አይደለም፣ ጥሩ አይደለም። ሌላኛው ፎቶ ማየትሽ ካለፈ ህይወቱ ያ ሰው ሚስቱ ነች አይደል፣ ግድግዳ ላይ ተሰቅላ እንጋጣ ያየሽው ያው ካለፈ ህይወቱ ማስታወስ ያለበት ጊዜያት እንዳለ የሆነ ክፍተት መስኮቱን ነው ያየሽው። ክፍተት የሆነ በመሀላቸው ክፍተት እንደተፈጠረ የሆነ ካለፈው ህይወቱ ደግሞ ማስታወስ ያለበት ጊዜያት እንዳሉ የሚያመላክተው ነው። ፈገግታ ሲስቁ ነው ያየሽው። የልብ ስብራትን፣ ሀዘንን ስለሆነ መሳቅ የሚያመላክተው ትንሽ ጥሩ አይደለም። ያንን ነው የሚያመላክትሽ። ያንን ነው ገበያ መከራ ነው። ቤን መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም እግሬን ስታጠባየው 2 ሴቶች ሾካሾኩ እግሬን ያደንቁ ነበረ። ምንድነው? ጽዋ የምጠጣበት ማህበር ነበረ። ያልተመቹኝ ነገሮች ስላሉ እሱን ትቼ ለመውጣት ወስኛለሁ። ምንድነው? እሺ፣ በህልም እግር መታጠብ ቆንጆ ነው። ፈጣሪ በደልን ይቅር እንዳለ የሚያመላክት ነው። በጣም ቆንጆ ነው መታጠብ። በአጠቃላይ ፈጣሪ በደልን ይቅር እንዳለ፣ ኃጢአትን ይቅር እንዳለ የሚያመላክት ነው። 2 ሴቶች እያንኳኩ እግሬን ያደንቁ ነበረ። ያው መንጻት ያው ባንቺ ያው ይቅር የተባልሻቸው ነገሮች አሉ። ፈጣሪ ይቅር ያለሽ ይቅር ያለሽ ነገር አለ። ፈጣሪ በደልን ይረሳልሽ ነገር አለ። ግን ያንን
በዛ ነገር የሚገረሙ ሰዎች እንዳሉ ወይም ከጀርባሽ ስለዛ የሚያወሩብሽ እንዳሉ የሚያመላክትሽ ነው። ጸሎት አድርጊ፣ ያንን ነው የሚያመላክትሽ። ምህረት ሰላም መቅዲ ህልም ስለምትፈችልኝ አመሰግናለሁ። እሺ እናት በህልም ወንድሜ 3 ቦርሳ ሰጠኝ። ነጭ ዥንጉርጉር፣ ጥቁርና ውሃ ሰማያዊ ከለር እና አንዱ ውሃ ሰማያዊ ከለር። እሺ ያ ቦርሳ አንደኛ የሚያመላክትሽ ልጅን ነው የሚያመላክትሽ። ሁለተኛ ደግሞ ቦርሳ ነገሮችን የምትሰበስቢበት ነው አይደል? የሆነ ለነገሮችሽ ቦታ የምታስይዥበት ወይም ደግሞ የምትሰበስቢበት። ያው ቦርሳችን ውስጥ ብዙ ነገር እንከታለን አይደል? ያንን ነው ሚስጥርንም መያዝንም ያመላክታል። እና ቆንጆ ነው ቦርሳ። ያው ልጅንም ሴት ልጅንም ያመላክትሻል። ለእናቴ ሰጠዋትና ቦርሳዎቹን ስሰጠኝ ምን አለ ጫማ ቢሆን የሰጠኝ ወይም ሄጄ አንዱን በጫማ ልቀይረው እያልኩኝ አስባለሁ። በሆዴ እባክሽ ቶሎ ፍችልኝ። ያው ጫማ ያው ስራንም ባልንም ነው የሚያመላክተው። ግን ያው አንቺ የሆነ የምታስቢያቸው ነገሮች አሉ። ያንን ነው ያው ቦርሳ እንዳልኩሽ ልጅን ነው ሴት ልጅን ነው የሚያመላክትሽ። ግን አንቺ ደግሞ ቅድሚያ መሆን ያለባቸው ነገሮች ከዛ በፊት ያለባቸው ነገሮች እንደምታስቢ ያው ስራንም ወይም ደግሞ ባልም ያን ነው የሚያመላክትሽ። እያሰብሽ ያለሽው እነዚህ ነገሮች እንደሆነ ነው የሚያመላክትሽ። ህይወት እንዴት ነሽ መቅዲ? ለቤትሽ አዲስ ነኝ። ለሶስተኛ ጊዜ አለፍሽኝ። አረፍችልኝ 2 ህልም አስቀምጫለሁ። እሺ ያው እያየሁ አላልፍም፣ ግን እንትን ስል ይፈታል። እሺ ሀና 3 ቪዲዮ ግን አይታችሁ ካልተፈታ ያው ደግማችሁ ላኩልኝ ምናልባት ማለት ነው። ሀና ሰላም መቅዲ ህልም ፍችልኝ። አንድ ታዋቂ ሴት ልጆችን ሽንት ቤት ልታሸና ይመስለኛል። እኔ ደግሞ ላግዛት አንድ ልጅ አቅፌ እወድቃለሁ በጎኔ አቅፌ ስልችት በማለት። እሺ ታዋቂ ሰዎችን በህልማችን ካየን መጪ ጥሩ ነገር ከፊታችን እንዳለ፣ መጪ አስደሳች ነገር በህይወታችን እንዳለ የሚያመላክተን በጣም ቆንጆ ነው። ያው ሽንት መሽናት ያው ስሸና አይተሻል። ደግሞ ላግዛት አቅፌ ልጅ አቅፌ ይወድቃል። እሺ አወረድኳት ልጅ ያው መንፈስ ቅዱስን ሲሳይ ነው የሚያመላክትሽ። ማቀፍሽ ያንን ነው ልጅ መንፈስ ቅዱስን ሲሳይ ነው የሚያመላክትሽ። ግን የሆነ ድካም ነገር እየተሰማሽ እንደሆነ የሚያመላክትሽ ነው። ጸሎት ማድረግ ነው የሚያስፈልገው። ታዋቂ ሰው ግን ማየት መጪ አስደሳች ነገር በህይወትሽ እንዳለ፣ ጥሩ ስኬት ወይም ሀብት እንዳለ የሚያመላክትሽ ነው። በጣም ቆንጆ ነው። የማምላክ ወዳጅ ሰላም መቅዲ እንደዚህ አንድ ከዚህ በፊት እማውቀው ሴትዮ እኔ በመንገድ እየሄድኩኝ አገኛትና አልፋትና ተመልሼ ካስቀየምኩሽ ይቅርታ ብዬ አቅፋታለሁ። እሷ አይታኝ ዝም ብላ ነበረ። ከዚያ ዝርዝር ውስጥ ልትገባ ስትል ዝርዝር ውስጥ መግባት አልፈልግም እላትና ልጅነት ስለነበረ ነው ብዬ አለፊያት ሄድኩ። ይቺ ሴት ወደ 20 ዓመት አላየኋትም፣ ግን አብረን እንኖር ነበር። አመሰግናለሁ። እሺ ያው መንገድ የህይወት መንገዳችሁ የተለያየ አይነት የህይወት ጉዞ አላችሁ። ያንን ነው የሚያመላክትሽ። ግን በሆነ አጋጣሚ በሆነ የህይወት አጋጣሚ እንደምትገናኙ ወይም ደግሞ የሆነ እንገናኛለን ብላችሁ የምታስቡ እንደሆነ ያው ያቺ ሴት እያሰበች እንደሆነ የሚያመላክትሽ ነው። ግን አንቺ ያው ጸጸት የሆነ የገባሽ ነገር እንዳለ ያው የሆነ ካለፈ ነገሮች የሆነ ይቅር የምትያቸው ወይም ደግሞ በተኩት የምትያቸው ነገሮች እንዳሉ ነው የሚያመላክትሽ። እና ማቀፍሽ ያው
ማቀፍ መደጋገፍን ነው የሚያመላክትሽ። በሆነ ህይወት አጋጣሚ ልትገናኙ ትችላላችሁ። ያንን ነው የሚያመላክትሽ። ግን አንቺ ካለፈ የሆነ መተው የምትፈልጊው ነገር እንዳለ የሚያሳይሽ ነው። ያቺ ሴት በደንብ እያሰበች እንደሆነ የሚያመላክትሽ ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ሰብስክራይብ አድርጉ። ፍቺ ሲፈልጉ እሱና እዩት፣ ቼክ አድርጉ። ያው ቀጥታ ማስፈታ የምትፈልጉትን ደግሞ እዚህ ጋር ቼክ አድርጉ። 3 ቪዲዮ አይታችሁ ካልተፈታ አልተፈታም ካላችሁ ስር ደግማችሁ ላኩልኝ። ለዛሬ ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። መልካም ጊዜ